ይህ ወረቀት ጋሽዬ ነው የላከኝ ለኤርሜላ መድረስ ስላለበት ለኤርሜላ አድርስልኝ ስላለኝ ይህንን ወረቀት ከቡታጀራ እስከ አዲስ አበባ ድረስ ይዤው መጥቻለሁ። በተደጋጋሚ ኤርሜላ ስልክ እያነሳሽልኝ አይደለም፣ የጋሽዬ መልእክት ነው። ስለዚህ ስልክ አንስተሽ እንድትቀበኝ ይፈልጋለሁ። ውስጡ ምን ይሁን እኔ አላቅም፣ አላየሁትም። አቲ ስላለኝ ምንም ነገር ማውቀው ነገር የለም። ገብቶሻል? አብርሽ ሁላ እንዳያየው ብሎኝ ነው ይህንን ወረቀት ላንቺ እንዳደርስ የላከኝ። ስለዚህ ስልክ አንስተሽ ይህንን ነገር ብትቀበይኝ በጣም ደስ ይለኛል። ይህንን ወረቀት እኔ ኤርሜላ ማግኘት ስላልቻልኩኝ ጋሽዬ ለኤርሜላ ነበር ስጥልኝ ያለኝ። አዲስ አበባ ድረስ የላከኝ ለኤርሜላ እንድሰጣት ነበር። ኤርሜላ ደግሞ ከአንድም ሁለት ጊዜ ስደውልልኝ ስልክ እያነሳሽ አይደለም። አለበለዚያ ደግሞ እኔ አደራዬን ወይ ለአቤል ወይ ለብሩክ የምሰጥ ይሆናል። ገብቶሻል? እነሱ ግን ይህንን ነገር ሳደርግ ከፍተው ማየታቸው ውስጡ ምን እንዳለ ማየታቸው አይቀርም። ለምን ብትሉ ከነሱ እንደዚህ አይነት ነገር አያደርጉም ብዬ ስለማልጠብቅ ማለት ነው። ጋሽዬ ስለላከኝ ነው፣ የምሬ ነው። አንቺ ፊት ቆሞ ራሱ ማውራት እንዴት እንዳስጠላኝ እኔ ነኝ የማውቀው። ገብቶሻል? በጣም ነው ያስጠላል። አንቺ ፊት ቆሞ መከራከር ማውራት በጣም የሚደብር ነገር ነው። በቃ የጋሽዬ ነገር ሆኖብኝ አላስችል ብሎኝ ነው ይህንን ወረቀት ተቀብዬው በእጅሽ እንድሰጥሽ የፈለኩት። ለነብሩክ ወይ ደግሞ ለአቤል ብሰጣቸው ይህንን ወረቀት ከፍተው ወይ እሷ ጋር ላይደርስ ይችላል ወይ ደግሞ በስነ ስርዓት ላይነግሯት ይችላሉ ብዬ ስላሰብኩኝ ብቻ ግራ ገብቶኝ ነው ምን ማድረግ እንዳለብኝና ምን አይነት ውሳኔ መወሰን እንዳለብኝ እኔም አላቅም። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም በጣም አመሰግናለሁ። እግዚአብሔር ይመስገን አሁን ደህና ነኝ። ከምንጊዜውም በተሻለ መንገድ ደህና ነኝ። ስለ ጤንነቴ አሳስቧችሁ፣ ለእኔ ደህና መሆን አሳስቧችሁ ብዙ ሰዎች ቴክስትም ጽፋችሁልኛል፣ ደውላችሁልኛል። ያልመለስኩላችሁ ምናልባት ቴክስቶች በጣም ስለበዙና ስላላየዋቸው እንጂ ለመለስ ፈልጌ አይደለም። በዚሁ አጋጣሚ እንድትረዱ ስለምፈልግ ነው። እግዚአብሔር ይመስገን ደህና ነኝ። ዛሬ ዋንኛ የመጣሁበት ምክንያት ያው አብዛኞቻችሁ ቡታጀራ እንዳለው ምናምን ነበር የምታውቁት። ከቡታጀራ ወደ አዲስ አበባ ተመልሻለሁ ማለት ነው። ዛሬ አዲስ አበባ ነኝ። አዲስ አበባ ላይ ግን ለእናንተ ቪዲዮ መስራት ስለምፈልግ እናንተ ማወቅ አለባችሁ ብዬ ስለተረዳሁኝ ነው። ይህ የምታዩት ያስኩት ወረቀት ወይም ደግሞ ደብዳቤውን ምን ይሁን ውስጡ አላቅም፣ ከጋሽዬ ነው የተቀበልኩት። ለኤርሜላ ስጥልኝ ብሎኛል። ውስጡ ላይ ምን ይሁን እንዳትከፍተው እንዳታየው ስላለኝ ቃሉን በማክበር ውስጡ ላይ ምን እንዳለ ማወቅ አልቻልኩኝም። ይህንን ወረቀት ደግሞ ስሰጥ ለኤርሜላ ብቻ መሆን እንዳለበትና አብርሽም ባይኖር ደስ ይለኛል ብሎ ጋሽዬ ባደራ መልክ ነው የሰጠኝ ለኤርሜላ እና አሁን ላይ ኤርሜላ ጋር ሄጄ ይህንን ወረቀት ማድረስ አለብኝ ብዬ ስላሰብኩኝ ምናልባት ለወንድሞም ልሰጠው ፈልጌ ነበር ለሚኪ። ኤርሜላን እኔ ማግኘት ስለማልችል ከሷ ጋርም ስለማላወራ እንዴት እንደምሰጣት ግራ ገብቶኛል። ብቻ ግን ለጋሽዬ ይህንን ወረቀት አልቀበልም አላደርስ ማለቱ ስለከበደኝ እሺ ችግር የለም አቀበልልሃለሁ ብዬ ይህንን ወረቀት ይዤ መጥቻለሁ ማለት ነው። ለነብሩክ ወይ ደግሞ ለአቤል ብሰጣቸው ይህንን ወረቀት ከፍተው ወይ እሷ ጋር ላይደርስ ይችላል ወይ ደግሞ በስነ ስርዓት ላይነግሯት ይችላሉ ብዬ ስላሰብኩኝ ብቻ ግራ ገብቶኝ ነው ምን ማድረግ እንዳለብኝና ምን አይነት ውሳኔ መወሰን እንዳለብኝ እኔም አላቅም። በእውነት በጣም ነው ግራ የገባኝ። ጋሽዬም በዚህ ልክ ተጨንቆ ለኤርሜላ ምን ብሏት ይሆን ምን አይነት መልእክት አስቀምጦላት ይሆን አላቅም። ገብቷችኋል? ከዚህ በፊት ከኤርሜላ ጋር ጋሽዬ ተገናኝተው አያውቁም፣ አውርቷት አያውቅም እና በዚህ ልክ ይህንን ወረቀት አድርስልኝ ያለኝ ለምንድን ነው? ገብቷችኋል? አሁን የሰው አደራ ባይሆንና ጋሽዬ አትየው ቢለኝ ውስጡ ላይ ያለውን ነገር አይቼ ተረድቼ ለኤርሜላ በሰጣት በጣም ደስ ይለኝ ነበር። ለምትሉ አሁንም ሌላ ችግር እንዲፈጠር ስለማልፈልግ አሁንም በዚህ ወረቀት ምክንያት ሌላ ነገር እንዲፈጠር ስለማልፈልግ ነው። ገብቷችኋል? አሁን ይህ ወረቀት ላይ ምን ይሁን ጋሽዬ ምን አይነት ነገር ውስጡ ከቶበት ይሁን ስለማላቅ ፈርቻለሁ። እውነት ለመናገር ኤርሜላን የሚጎዳ ይሁን ወይም ደግሞ አብርሽና ሩታ ለማስታረቅ ይሁን ብቻ አላቅም ምን አይነት ወረቀት ይሁን
በእኔ በኩል አላቅም። ግን ብቻ ጋሽዬ ነው ለኤርሜላ ስጥልኝ ያለኝና ኤርሜላ ደውዬላታለሁ ከአንድም 2 ጊዜ ስልክ እያነሳችልኝ አይደለም። እቤቷም ሄጄ ነበር፣ እቤቷም ዝግ ነው። ስለዚህ ይህን ወረቀት ለማን መስጠት እንዳለብኝ አሁን ላይ ግራ ስለገባኝና ጭንቅ ስላለኝ ነው። ምናልባት ጋሽዬም በስልክ እየደወለልኝ ስለሆነ ይህንን ቪዲዮ ስለሚያየው በዚሁ አጋጣሚ ለመንገር ነው። ኤርሜላን አላገኘዋትም፣ ለማንም መስጠት እንዳለብኝ ግራ ስለገባኝ አላቅም። አሁን ላይ ወይ ለአቤል ወይ ለብሩክ ለአብርሽ ጭራሽ እንዳሰጠው አብርሽ ማወቅ ይህንን ወረቀት መድረስ የለበትም ስላለኝ ጋሽዬ ለአብርሽ ልሰጠው ፍቃደኛ ስላልሆንኩኝ አሁን ላይ ግን ወይ ለአቤል ወይ ለብሩክ መስጠት እንዳለብኝ ውስጥ እየተሰማኝ ነው። ለምብትሉ ውስጡ ያለው ነገር ይዩትም የፈለጉት ነገር ያድርጉ፣ ይህ የሌና ጉዳይ ነው። ገብቷቸዋል። እኔ አልጫናቸውም። ይሄን አታድርጉ ይሄን አድርጉ አልላቸውም። ለምብትሉ ህፃን ልጆች አይደሉም። ብዙ ነገር አገናዝበው ማወቅ የሚችሉ መረዳት የሚችሉ ልጆች ናቸው። ስለዚህ ይሄን አትድርጉ ይሄን አድርጉ ብዬ ድጋሚ ከነሱ ጋር መጨቃጨቅ የሆነ ነገር መፍጠር አልፈልግም። ለምብትሉ ሰልችቶኛል እውነት ለመናገር ይህ መጣላት፣ አንዱ ካንዱ የሆነ ቦታ ሄዶ መደባደብ፣ ቀን በቀን ጭቅጭቅ በጣም ስላስጠላኝ ብቻ ይህንን ወረቀት እኔ ኤርሜላ ማግኘት ስላልቻልኩኝ ጋሽዬ ለኤርሜላ ነበር ስጥልኝ ያለኝ። አዲስ አበባ ድረስ የላከኝ ለኤርሜላ እንድሰጣት ነበር። ኤርሜላ ደግሞ ከአንድም 2 ጊዜ ስደውልልኝ ስልክ እያነሳሽ አይደለም። ስለዚህ ይህንን ወረቀት ማንም እንዳያየው ኢቨን ለአብርሃም ሙላ እንዳሰጠው ስላለኝ መጥቼ ልሰጥሽ ነበር፣ ስልክ አላነሳሽልኝም። ይህን ቪዲዮ አይተሽ ከሆነ ይህንን ከጋሽዬ መልእክትን የተላከልሽ ስልክሽን አንሺና ልስጥሽ። ላንቺም ነው ቪዲዮ ዋንኛ ሊይዝበት የቻልኩት ምክንያት ማለት ነው። ስልክ እያነሳሽልኝ ስላልሆነ ላገኝሽም ስላልቻልኩኝ ይህንን ወረቀት ስልክ አንስተሽ ተቀበይኝ፣ አለበለዚያ ደግሞ እኔ አደራዬን ወይ ለአቤል ወይ ለብሩክ የምሰጥ ይሆናል። ገብቶሻል? እነሱ ግን ይህንን ነገር ሳደርግ ከፍተው ማየታቸው ውስጡ ምን እንዳለ ማየታቸው አይቀርም። ለምብትሉ ከነሱ እንደዚህ አይነት ነገር አያደርጉም ብዬ ስለማልጠብቅ ማለት ነው። ከዚህ በፊትም ከዚህ የባሰ ነገር አድርገው የሰውን ሕይወት የሰውን ትዳር የበጠበጡ ልጆች ስለሆኑ በእነሱ አላፍትና ወስጄ ተማምኜ አልሰጥም። ግን ደግሞ ምንም አማራጭ ስለሌለኝ ምንም ማድረግ ስለማልችል እኔ አንቺ ያለሽበት ቦታ አላውቅም፣ አማራጭ ስለሌለኝ ምንም ማድረግ ስላልቻልኩኝ ነው። እና በመቀጠል በዚህ ልክ ቤተሰብ እስከሚጨነቅ ድረስ ቤተሰብ ደብዳቤ ወይ መልእክት እስከ መጻፍ ድረስ አብርሽ ለምን እንደማይነቃ በዚህ ልክ እግዚአብሔርን ሼም ነው። እኔ አሁን ላይ ሩታ እንድትለምንም አልፈልግም። ገብቷል? የራስህን ውሳኔ የራስህን ምርጫ የመረጥክ ሰው ነህ። ስለዚህ ከሩታ ጋርም አሁን አንድ ላይ ሆነ ላይፍ እንድትቀጥል ወይ ደግሞ ከሷ ጋር ሆነ አዲስ ህይወት እንድትጀምር አልፈልግም። ለምትል አሁንም ታርቃችሁ የምትቀጥሉን አይነት ሰዎች ናችሁ ብዬ አላስብም። ደስተኛ ሆናችሁ የበፊት ፍቅራችሁ የበፊት የምታደርጉት ነገር ሰላማችሁ ተመልሶ የምትቀጥሉን አይነት ሰዎች ናችሁ ብዬ አላስብም። ለሁለታችሁ መለያየትና መለያየት ይበጃል ብዬ ማምን ሰው ነኝ። ለምትሉ ምርጫን ተናግራል። ከአንደበት ኤርሜላን አፈቅርሻለሁ ብለ ያወጣክ ልጅ እንዴት ከሩታ ጋር ታርቀ አዲስ ህይወት ትጀምራለህ ብዬ ማሰብ እችላለሁ። ገብቷል? ይህም ምናልባት ጋሽዬ የጻፈው የውስጡን ስሜት የውስጡን ሀሳብ ይመስለኛል ለኤርሜላ። እግዚአብሔርን የሆነ አደራ ባይሆንና የምሬ ነው ከፍቼ ባየው ውስጡ ምን እንዳለ ባይ ደስ ይለኝ ነበር። ለምትሉ ጋሽዬ ምን ለመናገር ፈልጎ እንደሆነ ምን አስቦ እንደሆነ ባውቅ ደስ ይለኝ ነበር። ያው ለኔ መናገር ቢፈልግ ኖሮ ኖርማል ይነግረኝ ነበር። ግን ደግሞ እኔ መስማት ስለሌለብኝ እኔ ማወቅ ስለሌለብኝ ነው እሱንም መልእክቱ እንዳታየው ለኤርሜላ አድርስልኝ ያለኝ። ስለዚህ በዚህ ልክ እናንተ ቤተሰብ እስኪጨነቅ ድረስ በእናንተ ይመጣ ሰው ሁሉ ስትረስ እስከሚይዘው ድረስ ለምን? የምሬን እኮ ነው። ወጣት ናችሁ፣ ማሰብ ትችላላችሁ። አሁን ላይ ሩታም ተጭኝ ልናገርሽ ነው። የምሬን ነው። በዚህ ልክ በቃ አብርሽ እኮ ምርጫውን ተናግሯል። እንደማይወድሽ እንደማያፈቅርሽ ገብቶሻል። የራሱን ህይወት መጀመር እንደሚፈልግ ኤርሜላን ጋር
ዳግም የራሱን ህይወት መጀመር እንደሚፈልግ ተናግሯል። ስለዚህ በግድ ካንቺ ሄደን ሰው ወይ ደግሞ አንቺን ማይፈልግ ሰው ማስቆም ይሄ ትግል ብቻ ነው የሚሆነው፣ ህይወትሽ ላይ ድካም ብቻ ነው የሚሆነው። እኛ እዚህ ጋር እየለፋን ያለ ነው ወይ ደግሞ አንቺን ደስተኛ ለማድረግ ነው ብዙ ነገሮችን እየፈጠርን እያደረግን ያለ ነው። አንቺ ግን ማያስደስትሽ ነገር እየፈለግሽ ነው። ያንቺን ያልሆነን ሰው ወይ ደግሞ ካንቺ ጋር ጊዜን ማሳለፍ የማይፈልግን ሰው እየፈለግሽ ነው። አብርሽ ካንቺ ጋር የነበረው ፍቅር ያበቃ ይመስለኛል። ካንቺ ጋር የነበረውን ጊዜ ዳግም መቀጠል ዳግም ያንን ጊዜ ማስታወስ ካልፈለገ ልትተዩ ነው የሚገባው። በቃ በዚህ ልክ ልታስጨንቀው አይገባም። ወንድሙ መጡ እህቱ መጡ እየለመኑት እስከመቼ የራስሽን ህይወት እንደምትቀጥይ ነው እኔ ግራ ይገባል። ከዚህ በፊትም በእናት በአባት በእህት በወንድም አስለምነሽ ነው ቤት መጥቶ ታርቃችሁ በጋሼ ምክንያት ህይወታችሁን የቀጠላችሁ። ድጋሚ አሁንም ያንን ነገር ትፈልጊያለሽ ነው? የምሬ ነው። ግራ ነው ይገባሽ። ሀሳብሽ አልያዛለኝ። ገብቶሻል? የሆነ ሰዓት እንደማትፈልጊው እንደማትወጂው ከሱ ጋር ጊዜ መቀጠል እንደማትፈልጊ ምን አይነት ስሜት ይሰማሻል? ትንሽ ቆይተሽ ደግሞ ከሱ ጋር ህይወት መጀመር ከሱ ጋር እንደ በፊቱ መሆን ምናምን ግራ ነው የሚያጋባው። እኛንም ግራ አጋባችሁ። በመሀል እኮ እየተሰቃየን ያለ ነው እኛ ነን። ገብቷችኋል? ለእናንተ ብለን ወይ ደግሞ ለአንቺ ብለን ከብዙ ሰዎች እየጣላን ነው፣ ከብዙ ሰዎችም እየራቀን ነው። ያንቺን ደስታ ያንቺን ሰላም በመፈለግ ማለት ነው። አንቺ ግን ያንን ነገር የተረዳሽ አይመስለኝም። ያንን ነገር ያወቅሽ አይመስለኝም። ገብቶሻል? በቃ አብርሃም ሄርሜላን ከመረጠ መረጠ ነው። የራሱን ህይወት መምራት ይችላል። የራሱን ህይወት መጀመር ይችላል። ገብቶሻል? በዚህ በኩል ደግሞ አንቺን እየወደደና አንቺን እያፈቀረ እየተሰቃየ ያለ ልጅ አለ ደስታ። ገብቶሻል? ከነገ ነገ የኔ ትሆናለች የኔ አደርጋታለሁ ብሎ እየተሰቃየና እያሰበ ቀን በቀን የሚጨነቅ ሰው አለ። ስለዚህ በመሀል ሆነሽ የደስታንም ህይወት እየገፋሽ ገብቶሻል? ሌላ ለራስሽም ደስ ማይል ነገር ለነገ እያደረግሽ ነው። ስለዚህ ደስታንም አትወጁ ከሆነ አልወደም ካንተ ጋር መቀጠል አልፈልግም፣ ጊዜን እንድታባክን አልፈልግም ልትዩ ይገባል። አብርሽም ከወደድሽው መስዋዕትነት ከፍለሽ የራስሽን ማድረግ አለብሽ። አይ እኔ አልፈልግም መስዋዕትነት መክፈል አልፈልግም ደግሞ ካልሽ ከአብርሽ ርቀሽ የራስሽን ህይወት መጀመር አለብሽ ነው ብዬ ነው ማሰበው። የምሬ ነው። ሲርቅሽ መፈለግ ሲቀርብሽ መራቅ ደስ የሚል ነገር አይደለም። ገብቶሻል? ከዚህ በፊት ልብሱን ይዞ መቶ ነበር ቤት ይዘውጣ ያልሽው አንቺ ነሽ። ከወጣ በኋላ ደግሞ ድጋሚ የፈለግሽው አንቺ ነሽ። ስለዚህ እንደዚህ አይነት ህይወት እየደጋገምሽ አሁንም እየተጎዳሽና እያለቀሽ ነው የምትቀጥይው ሩታ። ስለዚህ ሁሉ ነገር ትተሽ አንዴ የምታደርጊውን ነገር ትክክል ነኝ ትክክል አይደለሁም ብለሽ እንደ ትልቅ ሰው ታስቢ ደስ ይለኛል። የምሬ ነው። እኔ ይህም ነገር ምነግርሽ ከጥላቻ አይደለም፣ በጣም ስለምወድሽ በጣም ስለማከብርሽ እንድትጎጂም እንድታለቅሽም ስለማልፈልግ ነው። እና የምታደርጊውም ነገር አሁን ላይ ግራ እየገባኝ ስለሆነ ነው። ገብቶሻል? አሁን ላይ የምታደርጊው ነገር የምር ከአብርሽ ጋር ጊዜ መቀጠል ፈልገሽ ነው? እንደ ድሮ መሆን ፈልገሽ ነው? እያለቀሽ አፈቅራለሁ ያልሽው የልጅ አባት ነህ ከኔ ጋር እንድትሆን ፈልጋለሁ ያልሽው ወይስ እንደ በፊቱ ድጋሚ ሌላ ነገር ሌላ ተንኮል? የምሬ ነው። እንደዛ ከሆነ አሁንም ድጋሚ ሌላ መዘዝ ነው። ቤተሰብም ሰልችቶታል። ስለዚህ ያ ነገር ከሆነ ቢቀር ደስ ይለኛል። የምሬ ነው ሩታ እና አቡሽ እና ኖቤል በጣም እየመከሩሽ እንደሆነ ካጠገብሽ ሁሌም እንደማይጠፋ አውቃለሁ። ገብቶሻል? እቤት መጥተው ትላንትና አይቻቸዋለሁ። ገብቶሻል? አንቺ ጋር ነበር። እነሱም ላገኛቸው ፈልጋለሁ። አቡሽም ኖቤልም በዚህ ልክ የሰውን ህይወት የሰውን ትዳር ከመሰብሰብ ይልቅ ማፍረስ ከፈለጉ ወይ የታቸውን አስከብረው በስነ ስርዓት አላስኪዷት ወይ ደግሞ አስታርቀው አንድ አላረጓቸው። ይገብቷቸዋል። ከሩታ ጋር ስትታረቅ ዳግም መተው ይበጠብጣሉ፣ የሆነ ነገር ይላሉ። ሲርቃት ደግሞ ድጋሚ እሱ ጋር እየሄዱ የሆነ ተንኮል እየፈጠሩ እርስ በርስ እንዲጎዳዱ እንዲበቃቀሉ ያደርጋሉና ይህ ነገር መቀጠል ስለሌለበት ብችል ሁለቱንም ካልቻልኩ ደግሞ ከሁለት አንዱ ደውዬ አናግራቸዋለሁ። የምሬ ነው። ህይወት በዚህ አይነት መቀጠል የለባትም። ቀን በቀን ልጁም ጭቅጭቅና የሆነ ደስ የማይል ንግግሮችን እየሰማ ማደግ ስለሌለበት ቤት ውስጥ እየመጡ ለሩታ የሚመክሯት ምክር ትክክል አይደለም። የምሬ ነው። እኔ አሁን ላይ ሳስበውላ ሩታ
አብርሽን አፈቅርሻለሁ ሩታ አብርሽን አፈቅረዋለሁ ያለችው ወይም ደግሞ እያለቀሰች አብረን እንድንሆን እፈልጋለሁ ያለችው በኖቤልና በአቡሽ የትቢት ተንኮል መሰለኝ። የምሬ ነው እንጂ አሁንም አብርሽን ወዳ አብርሽን አፍቅራ አይመስለኝም። ገብቷቸዋል። ከዚህ በፊት አልፈልግም ካንተ ጋር ጊዜ መቀጠል አልፈልግም ያለች ልጅ አሁን ባንዴ ድንገት ተነስታ እያለቀሰች አፈቅራለሁ ወዳለሁ እያለች ይህን አይነት ጨዋታ ደስ አላለኝም። ለምትሉ ውስጡ ላይ የሆነ ነገር አለ ብዬ ስላሰብኩኝ ነው። ሩታን ሂጄ አናግራታለሁ። የምር የምታወራው ነገር ከልቧ ነው ወይስ ከውስጥ ሌላ ተንኮል ሌላ ሸር እየመከሯት ነው ኖቤልና አቡሽ? የምሬ ነው። ከዚህ በፊትም አብርሽን ተበቃዩ ብሎ ብዙ ነገር እንዳደረገ ኖቤል እናውቃለን። ስለዚህ አሁንም የሆነ ነገር ከማድረግና የሆነ ነገር ከመፍጠር ወደ ኋላ አይሉ ሁለቱ። ስለዚህ ከሁለት አንዱ በግልጽ አናግራቸዋለሁ ብችል ዛሬ፣ ካልቻልኩኝ ደግሞ ነገ ከሁለት አንዱን ስልክ ካነሱኝ ስልክ ቤታቸውንም ደም ስለማቅ ቤት ሄጄ በስነ ስርዓት ማወራቸው ይሆናል። ብቻ ግን ይህ ወረቀት ጋሽዬ ነው የላከኝ ለኤርሜላ መድረስ ስላለበት ለኤርሜላ አድርስልኝ ስላለኝ ይህንን ወረቀት ከቡታጀራ እስከ አዲስ አበባ ድረስ ይዤው መጥቻለሁ። በተደጋጋሚ ኤርሜላ ስልክ እያነሳሽልኝ አይደለም፣ የጋሽዬ መልእክት ነው። ስለዚህ ስልክ አንስተሽ እንድትቀበይኝ እፈልጋለሁ። ውስጡ ምን ይሁን እኔ አላቅም፣ አላየሁትም። አቲ ስላለኝ ምንም ነገር ማውቀው ነገር የለም። ገብቶሻል? አብርሽ ሁላ እንዳያየው ብሎኝ ነው ይህንን ወረቀት ላንቺ እንዳደርስ የላከኝ። ስለዚህ ስልክ አንስተሽ ይህንን ነገር ብትቀበይኝ በጣም ደስ ይለኛል። የምሬ ነው። አላይም ደግሞ ለማንም ሰጥቼው የፈለገውን ማድረግ ይችላል። ለአቤልም ለብሩክም እንዲያደርሱልሽ ተሰጣቸዋለሁ። ግን ደግሞ ውስጡ ላይ ምናልባት አንቺን የሚጎዳ ነገር ሊሆን ይችላል፣ ወይ ደግሞ ስላንቺ ሌላ ነገር የተጻፈ ነገር ሊሆን ይችላል። ስለዚህ ስልክ አንስተሽ በስነ ስርዓት ተቀበይኝ። የምሬ ነው። እኔ አንቺ ጋር ለመጉዳት ፍላጎት ኖሮኝ አይደለም፣ ወይ ደግሞ ካንቺ ጋር የመጨቃጨቅም ፍላጎት ኖሮኝ አይደለም፣ ለመስደብም ፈልጌ አይደለም። እንደዛ መስሎሽ ከሆነ ስልክ ማታነሺው ማለት ነው። ስለዚህ ይህንን ወረቀት በስነ ስርዓት አድርስ ስለተባልኩኝ ነው። እኔ ካንቺ ጋር የሚያጨቃጭቀኝም ነገር የለም። ስንት ጊዜ ተጨቃጭቀንና ስንት ጊዜ አውርተን መፍታት ያልቻልነው ነገር ድጋሚ አንስቼ እኔ ካንቺ ጋር የምጨቃጨቅበት ወይ ካንቺ ጋር የሆነ የምከራከርበት ጊዜ ያለኝም ብዬ አላስብም። ገብቶሻል? ብዙ ስራ ያለብኝና ብዙ ማድረግ የምፈልገው ነገር ያለብኝ ነው። ጊዜ ሰጥቼ ይህንን ወረቀት ጋሽዬ ስለላከኝ ነው። የምሬ ነው። አንቺ ፊት ቆሞ ራሱ ማውራት እንዴት እንዳስጠላኝ እኔ ነኝ የማውቀው። ገብቶሻል? በጣም ነው ያስጠላል። አንቺ ፊት ቆሞ መከራከር ማውራት በጣም የሚደብር ነገር ነው። በቃ የጋሽዬ ነገር ሆኖብኝ አላስችል ብሎኝ ነው ይህንን ወረቀት ተቀብዬው በእጅሽ እንድሰጥሽ የፈለኩት። ስለዚህ ስልክ አንሽልኝ፣ ይህንን ወረቀት ተቀበይኝ። ስልክ ማንሳት ካለብሽ አንሽልኝ። አንቺ ብቻ አይደለሽም። ይህን ቪዲዮ ኖቤልም አቡሽም ካያችሁት ስልክ እየደወልኩላችሁ ስልክ አታነሱም። ከእናንተ ጋር ማውራት የምፈልገው ነገር ስላለ ስልክ አንሱልኝ። የምሬ ነው። የምታደርጉን ነገር ልክ አይደለም። አሁንም ሩታን ለተንኮል እየመራችኋት ከሆነ አሁንም አብርሽን ለመጉዳት አልቅሳ የመጣችው ድጋሚ ለተንኮል ከሆነ በጣም ነው የሚያስጠላው። የምሬ ነው። ደስ ማይል ሁኔታ ውስጥ ነው የምንገባው። አብሹም ኖቤልም ትላንትና ቤት መታችሁ ቁጭ ብላችሁ ስታወሩ አይቻለሁ። ገብቷችሁ አይደል? ከሩታ ጋር ምን እንዳወራችሁ ባይገባኝም ለኔ ባትነግሩኝም ግን ደግሞ ድጋሚ አሁንም ተንኮል እያመከራችኋት ከሆነ ዳግም አብርሽን እንድትጎዳው የሆነ ነገር እያደረጋችኋት ከሆነ ሁሉም ግጭት ውስጥ ነው የሚገባው። ሁሉም እናንተን ዝም አይሏችሁ። ስለዚህ በዚህ ልክ ተንኮልና ባታስቡ አይምሯችሁ ንጹህ አድርጋችሁ ሁለቱ አንድ የሚሆኑበት ሁለቱ የሚታረቁበትን መንገድ ብትመርጡና ብትፈልጉ በጣም ደስ ይለኛል። እንደ ጓደኛ ስመክራችሁ ማለት ነው። ከዚህ በፊትም ብዙ ነገር አድርጋችኋል በአብርሽና በኤርሜላ ህይወት ብዙ ማለት ነው። ይሄ ነው ማንላቸው ነገሮች ተፈጥረው ግን ደግሞ በይቅርታ አልፈናቸው ዛሬ እንደ አዲስ ጓደኝነት ፈጥረን የቀጠልንባቸው ጊዜያቶች አሉ። ወደ ኋላ መመለስ አልፈልግም። ትላንት ያደረጋችሁት ትላንት የፈጠራችሁን ነገር ዛሬ ላይ አንስቶ ማውራት አልፈልግም። ለምትሉት ትላንትና በይቅርታ ያለፈው ነገር ነው። ስለዚህ ዳግም ገሞ እንዳንጣላ ዳግም ዛሬም ግጭት ውስጥ እንዳንገባ ለሩታ መጥፎ ምክር የምትመክሯን ነገር አቁሙ። የምሬ ነው። በቃ በጣም ነው የሚያስጠላው። የልጆቹ ህይወት በሰላም ይኖሩበት። መታረቅ ከቻሉ ይታረቁ፣ መታረቅም ደግሞ ካልቻሉ ተለያይተው በሰላም እንዲኖሩ አድርጓቸው።
ገብቷል። አንዱ ላይ እንዲበቀል እያደረጋችሁ መርዝ እየረጫችሁ ተንኮል እያደረጋችሁ የነሱን ህይወት የነሱን ሰላም ባትረብሹ በጣም ደስ ይለኛል። ማድረግ ያለብን ነገር ከዚህ በፊት ተጨቃጭቀናል፣ አውርተናል። ዛሬ ላይ ግን የናንተ ተንኮል ከሆነ የሩታ ማልቀስ አብርሽን መፈለግ የናንተ ተንኮል ከሆነ ኖቤልና አቡሽ እስከዛሬ በንግግር ነበር የምናወራው። የምሬ ነው። አሁን ግን ከባድ ግጭት ውስጥ ነው የምንገባው። ከባድ ማለት ነው። ሩታንም እየጎዳችኋት ነው፣ አብርሽንም እየጎዳችኋት ነው። አፈቅራለሁ ብላ የማስመሰል ውሸት ከሆነ የማስመሰል ለቅሶ ከሆነ ይህ ሁሉ ተንኮል የአቡሽና የኖቤል ከሆነ የምሬ ነው የሚያስጠላ ግጭት ውስጥ ነው የምንገባው። ሁለታችሁም ስነ ስርዓት ያዙ። ከዚህ በለጠ ላወራ አልችልም። የተሰማኝን ስሜት አውርቻለሁ። ቤተሰብ አንዳንድ ነገሮች አይተን እንዳላየ አልፈን እንጂ ማውራትም መናገርም አቅቶን አይደለም። አሁን ላይ ግን ጊዜው ዝም ከማለት ይልቅ ማውራት የሚሻልበት ጊዜ ላይ ስለሆንን ስለ ሁሉ ነገር አመሰግናለሁ።